ወበረካቱ ሰላም ጤና ይስጥልኝ የሰዓዳ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። ይህን ቪዲዮ ሰብስክራይብ ላይክ ሼር አድርጉት። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እውነት ለመናገር ዛሬ ሃይሚ ባረገችው ነገር አብዛኛውን እየወቀሳችኋት ነበረ። በኔ ቦታ ደግሞ ትክክል ናት ብዬ ነው የማስበው። ለምን ካላችሁ ብሩኬ ብዙ ጊዜ ሲሳሳት ብዙ ጊዜ ሲያጠፋ ብዙ ጊዜ ሲል ብዙ ነገር እንትን ብላለ ከብሩኬ ጎን ነበር አይደለ? አሁን ደግሞ ብሩኬ ደግሞ እያጠፋ ስለሆነ ብሩኬን ነው የምንቃወመው። ይቅርታ ምክንያቱም እናንተ ለምን እንዴት በጥፊ ትመታዋለሽ እንዴት ወንድ ልጅ በጥፊ ይመታል ብላችሁ እየወቀሳችሁ ነበር። የእናንተ አመለካከትና የኛ አመለካከት አንድ ላይ ሆን ይችላል። ግን እኔ እንደኔ ሃይሚ አላጠፋችም ብዬ ነው የማስበው። ለምን ካላችሁ ሃይሚ የብሩኬን ጉዳጉድ ይዛ ነበር። ገባችሁ አይደል? በጣም ብዙ ችላ በጣም ብዙ እንትን ብላ ነው ስትኖር የነበረው። ይሄን ደግሞ እናንተ ትመሰክራላችሁ። ገባችሁ አይደል? ስለዚህ ዛሬ ትግስቷ አልቆ ብትመታው ምንድነው ችግሩ? ምንድነው ችግሩ ውዶቼ? እኔ ቅርታ አድርጉልኝ። ብሩኬንና ሃይሚን እኩል ነው የሚወዳቸው። እኔ እኩል ነው የምወዳቸው። ግን ብሩኬ ሲያጠፋ ደግሞ እንቅጭ ነው የምነግረው። ለምን ካላችሁ ለምን ሆድ ለምን ይበላኛል? ስለዚህ ብሩኬ ጥፋቱን ማመን አለበት። ለምን ካላችሁ እነ እዩን እነ ዝባዝንኬ ባመጣቸው ኑሮ ይሄ ነገር ሁሉ ባልተፈጠረ። እሱ ይዞ መጥቶ ነው አሁን ነገር ሁሉ እንደዚህ እየሰፋው አይደለ? ስለዚህ እዚህ ላይ ሃይሚ ጥፋት አለባት ብዬ አላምንም። በሁለተኛ ደረጃ ደግሞ ኤፍሬም አልተመታም ውዶቼ። ለምን ካላችሁ እንዴት ተገናንተው እንዴት ደበደበው ጥያቄ ነው ለኤፍሬም። እንዴት ከምን አግንቶት ደበደበው? ይህን አላምንም። ገባችሁ? ትክክለኛ ተደባድበው ከሆነ ለምን በደንብ አላሳየንም? ለምን አላሳየንም? አልተደባደቡም ማለት ነው። እሱ ኤፍሬም ያመጣው ጣጣ ነው። ገባችሁ? ለምን ካላችሁ ሁለቱን ለመለያየት ስለሚፈልግ ኤፍሬም ይህን አይዲያ ፈጠረ፣ ክሬት አረገ። ሃይሚ ደግሞ ወንድሟ ኦልሬዲ አምነዋለች ውዶቼ፣ አምነዋለች። ወንድሜ ነው ብላ ስለምታስብ አምነዋለች እንጂ እንዳልተደበደበ እኛ በደንብ ልቦናችን ያውቃል ውዶቼ። ገባችሁ? በሁለተኛ ደረጃ ደግሞ ብሩኬ በፊት ያችን ውሽሚትን ባያመጣ ኑሮ ዛሬ እሷ ወንድሟ ጋር አትቆምም ነበር፣ ወይም ደግሞ ከኤፍሬም ጋር ኤፍሬም ትክክል ነው ብላ አትቆምም ነበር። ገባችሁ? ለምን አሁን ኤፍሬም እንዳልተመታ በደንብ ሁላችንም ልቦናችን ያውቃል። አልተመታም። ውሸት። ገባችሁ? ጨርቅ ጠምጥሞ ነው የመጣ። ጨርቅ ጠምጥሞ ውዶቼ፣ ጨርቅ ጠምጥሞ እንጂ ብሩኬ እንዳልመታው በደንብ ጠንቅቀን እናውቃለን። ለምን ብሩኬና ሃይሚ እንዲለያዩ ስለተፈለገ ነው ይህ ድራማ የተሰራው። ገባችሁ? እኔ እውነቱን ዘግባችኋለሁ፣ እናንተ ሼር አድርጉ ውዶቼ። ይህ ድራማ የተሰራው ሁለቱን ለማለያየት የተደረገ ሴራና ስራ ነው። ገባችሁ? ከዚህ ላይ ግን ለዚህ ሁሉ ተጠያቂ ማን ነው? ብሩኬ ነው። ገባችሁ? ውሽሚትን ባያመጣት እዩም ባያመጣት እዩ ኦር ቡታጅራ እንዳለሽ ከዛው ተዋት እንደመጡ እንደገና ተመልሳ ባትመጣ ኑሮ ሃይሚ ላይ ይህ ሁሉ ክፍተት ይፈጠራል ብዬ አላስብም። ገባችሁ? ወይም ከብሩኬ ጋር ትቆም ነበር። ግን ለምንድን ነው አሁን እየቆመች አልሆነው? ምክንያቱም በጣም በዝቶ ተትረፈረፈ። የብሩኬ ስተት ከስተት ላይ ስተት ስለሆነ እንጂ ለዛ ነው ያላመነችው። በሁለተኛ ደረጃ ደግሞ ኤፍሬም ውሸት ነው፣ አልተመታም። ከምሬ ነው የምነግራችሁ። ቢመታ ኑሮ ለምን ቪዲዮ አላሳየንም? ጨርቅ ጠምጥሞ እኮ ነው እንደዛ ያደረገው። ለምን? እንዲለያዩ ስለተፈለገ። ማን ነው የሚያለያያቸው? ኤፍሬም። የወንድሟ ጠበቃ የእህቱ ጠበቃ ስትሉ ነበር። ሊያለያያት የተነሳው ከትዳሯ ማን ነው? ኤፍሬም ነው። ገባችሁ? ልክ እንደነ እዩ ልክ እንደነ ፍፄ ሊያለያያት የተነሳ እሱ ነው። ገባችሁ? አሁን ተረዳችሁ ለምን ኤፍሬምን እኛ እንደምንቃወመው? ስለዚህ ኤፍሬም ሃይሚ እንዴት አመነችው ልትሉኝ ነው እዚህ ጋር። ሃይሚ ደግሞ ያመነችው ተደጋጋሚ ብሩኬ እያጠፋ ይቅርታ ስለማይጠይቃት ኦሬዲ አመነችው ኤፍሬምን። ገባችሁ? በዚህም ሆነ በዛ ግን ተጎጇ ማናት? ሃይሚ ናት። ገባችሁ? ለምን ካላችሁ እዚህ ጋር በምንድን ነው የምትጎዳው ካላችሁ እዚህ ጋር ትክክለኛ ፍቅሯን እያጣች ነው። ገባችሁ? ለሱ ብላ ዋጋ የከፈለችለት፣ ለሱ ብላ ብዙ መጽዋት የከፈለችለት፣ ለሱ ብላ ለብሩኬ ብላ ያላረገችው ነገር የለም። ገባችሁ? ይህን ደግሞ በደንብ ልቦናችሁ ያውቃል። ገባችሁ? ስለዚህ ከዚህ ላይ ምንድነው ችግሩ? እሷ
ያላረገችው ነገር የለም። በጣም ብዙ ዋጋ ከፍላለች። ገባችሁ? ግን እሱ ግን አላወቀውም ውዶቼ። እሱም ደግሞ ለሷ ዋጋ ከፍሎላታል። ግን መልሶ ራሱ ያጠፋዋል። ለምን ካላችሁ አሁን እዩ ለመምጣት እየተንደረደረች ነው። እዩ ወደዚህ ለመምጣት እየተንደረደረች ነው። ገባችሁ? ወደ አዲስ አበባ ምን ሃይሚ ስለወጣሽ ከቤት ገባችሁ? ኦሬዲ ግን በጣም ብዙ ነገር አለ ውዶቼ። ይህን ነገር በደንብ አርገን ሰፋ አርገን ማሰብ አለብን ነገሮችን። ለምን ካላችሁ የት እየሄዱ ነው? እንዴት እየሆኑ ነው? ምንድነው ችግሩ? ማሰብ ማየት አለብን ውዶቼ ማለት ነው። ለምን ካላችሁ እየተደረገ ያለው ሴራና ስራ በጣም ነው የሚያስጠላው። በጣም ማለት ነው። አንተ ኤፍሬም የምትባል ደግሞ ሳትመታ ተመታው ብለ ጨርቅ የውሸት ጠምጥመ መተ ሃይሚን ማሳመነ አናዶኛል። ለምን እንዳልተመታ በደንብኛ ልቦናችን ያውቃል። አልተመታህም። እውነት ለመናገር ውሸት ከብሩኬ ጋርም አልተገናኛችሁም፣ አልተመታህም።